እሁድ አዌል አንድ ነገር ላወራሽ እፈልግ ነበር። ስለ ስራ ብቻ ካልሆነ ሌላ ነገር እንድታወራኝ አልፈልግም። ሰላም ጤና ይስጥልኝ። ውድና የተከበራችሁ አድማጭና ተመልካቾቼ ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሸር ያደረጋችሁ እንድታበረታቱኝ ለምታበረታቱኝ አመሰግናለሁ። እንግዲህ ቲና በመጨረሻ በትሁትዬ ተቤት እንድወጣ ተደርጋለች። የናቁት ያረጋን ራቁት ወይንም ደግሞ የጠሉት ይወርሳል የፈሩት ይደርሳል እንደሚባለው ንቃትና ምንም አታመጭ ብላ ስትሳለቅባት የኖረችው ትሁትን ዛሬ ቲና ከቤት አስመንቅራ ፌስታሏን ይዛ እንድትወጣ አድርጋታለች። ምን ይሄ ብቻ ተመስገን ጋር ሄጄ ጊዜ አሳልፋለሁ እንደዙም ደግሞ ይተባበረኛል ብላ ያሰበችው ቲና ዛሬ ሁሉም ነገር ከርቷታል። የነገን ባይታወቅም ዛሬ የኋላ ኩበት ሆናለች። ተመስገን ጋር ሄዳ ቤቱን ክፍቱን ስታገኘው ተመስገን ቤት ሄዳ ተኝታ ነበር። በመጨረሻም ተመስገን ወደ ቤቱ ሲመጣ ቲና ቤቱ ተኝታ ነበረ። አንቺ እኔ ቤቴ ምንም የሚሰረቅ የለውም ብዬ ክፍት ባድርገው አንቺ ቤት መተሽ ትተኛለሽ እንዴ ይላታል። እቤት እኮ አባረሩኝ እና ሀዲያ እኔ ተመስገን ምን አገባኝ? እኔ ተመስገን ስላንቺ እኔ ምን አገባኝ ይላታል። በመጨረሻም ፌስታሏን ይዞ ያባረራታል። ስቅስቅ ብላ ታለቀሰች። ወደ ፈረደበትና ወደ ጨነቃ ጊዜ ወደ ዳኒ ጋር ትደውለታለች። በመጨረሻም ዳኒ መጥቶ ለጊዜው ቢሆንም ከወደቀችበት ዳኒ ያነሳታል። ትሁትዬም በመጨረሻ እሷን ፌስታሏን አስይዛ ታስወጣች በኋላ አባባ በደስታ ይቀበሏታል። ይሁንና ትሁት ለአንድም በሌላም ግን ተመስገን አጥምዷታል። ሆኖም ግን ዛሬ ዋነኛው ጥላቷን ቲናዬን ከቤት በማስወጣቷ እሷም ሆነች አባባ እንዲሁም ካሊብም ሆነ ሁሉም በደስታ ተውጠዋል። በተረዋ ቲና ታለቅሳለች። ሆኖም ግን ቲና የመጨረሻ ተስፋ አልቆርጥም፣ ኃይሌን አሰባስቤና በሌላ በሴራ እመጣለሁ፣ አልፋታችሁም፣ እኔ ቲና ማን እንዲሆንኩ ደግሞ ጠንቅቃችሁ ታውቃላችሁ በማለት ትዝትባታለች። የፈለግሽውን አድርጌ እኛም አለን በመጣሽበት እኛም እንቀበልሻለን፣ ምንም የምታመጩ ነገር የለም በማለት ትሁትም ትላታለች። ሆኖም ግን አሁንም በሌላ ሴራ እየተጧጧፈችና እየተሯሯጠች ትገኛለች። ቲና የትናንትና አብሯት ይሰራና አብሯት ለገንዘብ ብሎ እየተጠጋት ዳኒ ቢሆንም ዛሬ ላይ መጽሞ ምንም ማድረግ አይችልም። ምክንያቱም አባይ ማደር የለው ዛፍ ይዞ ይጓዛል እንደሚል ሀገራችን ሰው ዛሬ ላይ ራሱ ማስተዳደር የሚወዳትና የሚያከብራትን ፍቅረኛውን እንኳን ማግባትም ሆነ ህይወት መመስረት አቅቶት ህይወት ዳገት ሆኖበት ግራ ተገብቷል። ዳኒ ሚስቱ በአንድ ወገን የወደፊት የልጆች እናት ትሆናለች ያላት ሚስት ዛሬና ነገን በምታየው ሀብት በካሊብ ነው እየቀናች አለችው። አንተ እኮ ምንም የለህ፣ ስራ የለህ፣ ገንዘብ የለህ፣ ደህና ቤተሰብ የለህ፣ ይኸው ከኋላ የተነስታ ትሁት እንኳን ልታገባ ነው እያለች ትጨቀጭቀዋለች። በነገራችን ላይ ወንድ ልጅ እንደዚህ ሲሉት በጣም ከባድና ክፉ ስሜት ይሰማዋል። ምክንያቱም አይወድም፣ ወንድ ነው። በተለይ ደግሞ እንደ ሴት ልጅ አይደለም። ለምን ተሱ ጋር ታነጻጽርኛለሽ? ለምንድን ነው እያለ በራሱ ጭንቀት ውስጥ ወርቋል። በሌላ በኩል ደግሞ ዳንዬ ኤደንን በጣም ይወዳታል። ትታይ ትሄዳለች በሚልም ፍራቻ ውስጥ ነው። በአሁኑ ሰዓት እንግዲህ ቲና እየፈለከውን አደርጋለሁ እባክህ አስጠጋኝ ብትለውም እኔ ምንም ማድረግ አልችልም፣ ለጊዜው ቢሆንም እኔ ቤመተሽ ማረፍ ትቻለሽ በማለት ወደ እሱ ቤት ይዞ አኬዷል። ይሁንና እሱ እንዳልኳችሁ ለራሱም የማይሆን ምንም ነገር እየሌለው ነው። አሁን ላይ ቲና በዛም ብሎ በዚህም ትናንትና በነበራቸው ቀረቤታና ትናንትና በነበራቸው በጥፉም ሆነ በደግም
ያንኑ አስቦ ለትንሽ ቀን ቢሆንም እሱ ነው ከወደቀችበት ከአቧራ ላይ ያነሳት። በአሁኑ ሰዓት እንግዲህ ካሌብ ጭቃ ንግግሩን ወይንም ደስ የማይለውን ንግግሩን ትሁት ላይ ተተናገራት በኋላ ሆኖም ግን አባቱ ግን በጣም ጀግናና ወንድ አባት ናቸው። ካሌብ ግን ፈሪና እንደዚሁም ደግሞ ስነ ልቦናው ለድብድብም ሆነ ለሌላ ነገር የማይሆን ዝም ብሎ ሰላማዊ ሰው ነው ካሌብ አሁኑ ሰዓት እንግዲህ የፈራው የትሁት ባል ተመስገን ያስፈራራው ፈጽሞ ከቤታችን ትሄድልን ባለው መሰረት አባባ ደግሞ አንተ ማትረባ እንዴት እንደዚህ ትላለህ በማለት ይቆጡታል። በመጨረሻም ካሌብ ተጸጽቶና እንደዚሁም ደግሞ በአባቱ ግፊት ትሁትዬን ይቅርታ ሊጠይቃት ችሏል። ሆኖም ግን ቲናዬ ትሁትዬ ግን በጣም አቂማበታለች። ምክንያቱም ብትር ይሽራል፣ ብትር ላይ ጠግን አይሰብርም። ብትር ብትመቱም ይሽራል፣ ጥቂት ቀን ታማችሁ ይሽራል። ነገር ግን አይሽርም። የተሰበረ ይጠገናል፣ ሁሉም ነገር ይሽራል። ነገር ግን ፈጽሞ አይሽርም። ለዚህም ነው ትሁት በጣም ልቧ ስለተሰበረ ካሌብ ትሁትዬን ይቅርታ ተጠይቃት በኋላ ማናግርሻለ ሲላት አንተና እኔ ስለምንም ልናገር አንችልም፣ ስለ ስራዬና ስለ ስራዬ ብቻ ነው ማናገር የምፈልገው ትለዋለች። ካሌብ ስለ ስራዬ፣ ስለ ማጽዳት፣ ስለ ሁሉም ነገር ስለ ስራ ብቻ ነው ማውራት የምፈልገው፣ ሌላ ነገር ማውራት አልፈልግም። እሺ ትሁት ቁጭ በይ። ትሁትዬም ቁጭ ብላ አቤት ትለዋለች። ትሁት ይቅርታ እንዴ ገሎ ማዳን አለ እንዴ ካሌብ? ጊዜ እያቆሰልክ ይቅርታ የምጠይቀው? ሁል ጊዜ እያቆሰልክ ይቅርታ የምጠይቀኝ? እንግዲህ የሰማሁት ነገር እኮ ነው እንደዚህ ያደረገኝ ይላታል ትለዋለች ይላታል። ካሌብ ገና እኮ በልጅነቴ አስገድዶ ያደረገኝን ነገር ነው አንተ የሰማኸው። እውነቱን እኮ ከኔ አንደበት ከኔ አልሰማህም። አብረንም ኖርን ካለህ በግድ ጠልፎ ያስቀመጠኝን እንጂ እኔ በፍቃደኝነት ወድጀውና አፍቅሬው አብረን የኖርነውን አይደለም። አዝናለው ትሁት ይላታል። አዎ ሊታዘንልኝና ለእኔ ሊታዘንልኝ ይገባል። እስካሁን ድረስ ከቁስሌ አልሻርኩም። እስካሁን እንደቆሰልኩ ልክ ነሽ ትሁት። እማሳዝን ሰው ነኝ። ለሁሉም ነገር አንቺ መጠየቅ ነበር። ነገ ተነገ ወዲያ መወራቱን የማይቀር ነው። አንተም ትሰማዋለህ። ከዚህ በባሰ ነገር ልትቀበለኝ ነው። ነገ ተነገ ወዲያ ገና ትሰማዋለህ። ከዚህ በባሰ ደግሜ አልሞክረውም። ካሌብ የምትጠይቀኝ የምታዘኝ ስራ አለ። ከዚህ በኋላ እኮ አንቺ የኔ ሰራተኛ አይደለም። ሮንት ያታልሏት አለ። አንዳንዴ እኔም እንደዛ አስብና ስተት እንደሆነ አምናለሁ ትለዋለች። እንግዲህ ትሁትም ትወደዋለች፣ ትሁትም በውስጧ ታፈቅረዋለች። ሆኖም ግን በንግግርም ሆነ በአስተዋይነት ትሁት ትበልጠዋለች። ካሌብ ግን የሀብታም ልጅ እንደዚሁም ደግሞ እየተማረ ቢሆንም ግን ሁሉም ነገር እየተሟላለት አይደለም። ተፈጥሮ እየነፈገችው ነገር አለ። ንግግሩ ሰውን የሚያስቀይም፣ ለሰው ምንም አዘንታም የሚባል የለው። እንደዚሁም ደግሞ አስተዋይ ያልሆነ ብዙ ነገር እየጎደለው ነው ካሌብ። እኔ ጋ ከዚህ በኋላ የሰራተኛ የሳኩኝ ቦታ አለሽ፣ የኔ ጋ ቦታ አለሽ ይላታል። እንደሚወዳት እንግዲህ ጫፍ ጫፉን እየገለጠላት ነው። በዚህ ሰዓት እንግዲህ ትሁትዬ በድግ ብላ ትታው ትሄዳለች። አባዬ አብሬ እንድሄድ ስለፈቀድክልኝ አመሰግናለሁ ይለዋል ካሌብ አባቱን። እንዴ አላዘልኩህ፣ የምትሄደው በእግርህ ምን ብለህ ነው ይሉታል። አባዬ ትሁት ሁሉንም ነገር ተነገረች በኋላ በጣም አዝኛለሁ። በቃ አባዬ አዝኛለሁም አፍሬያለሁ። አዎ ያሳፍራል። እሷም አፍራለች። አባዬ ይሄ ሰውዬ ክፉ ነው፣ አውሬ ነው፣ ክፉና ጨካኝ አውሬ ነው አባዬ ይላል ካሌብ። ትሁቴ ሀሳቧንም ጭንቀቷንም ሁሉንም ነገር ተሸክማ እዚህ ደግሞ ለእኛ ትታገላለች። ብዙ ነገሯን ተሸክማ እዚህ ደግሞ ለእኛ ትታገላለች። እኔ
በምንም ልግዛት አልችልም ይላል ካሌብ። እንግዲህ ተጸጽቷል። ትሁቴ እስቲ ቆንጆ ቡና አፍሊልኝ። ቀልድሽ እኮ አይጠገብም። እኔ ምንድን ነው ግን ከዚህ ቤት በክብር መውጣት ያቃተሽ? ቆይ ለምንድን ነው ግን ከዚህ ቤት በክብር መውጣት ያቃት? ውይ አንቺ ደግሞ እስቲ ያልተጠየቅሽውን ዝም ብለሽ አትቀዋጥሪ። ኢና እኔ ትንሽ ደቂቃ ነው የምሰጥሽ፣ በክብር ውጪ ትንሽ ደቂቃ ነው የምሰጥሽ። ቤቱን ለቀሽ ውጪ። እኔማ እንደዚህ በአንድ ገረድ በትንሿት እኔማ እንደዚህ አንድ ገረድ ልታባረረኝ አትችልም። አንድ ገረድ ከተባለች በኋላ ትሁቴ ልብሷን አንጥታ አፍንጫዋ ላይ ተወረውርላታለች። ውጭ ብዬሻለሁ፣ ውጪ። አንቺ ልጅ ያመሻል እንዴ? እኔ እኮ የካሌብ ሚስት ነኝ። አንቺ ደግሞ ሰራተኛችን ነሽ። እኔ ሚስት ነኝ። ቴና ትዕግስቴን አታስጨርሽኝ በማለት ትሁቴ በርትታ ትሄዳለች። ቴናዬም አባዬ ትላለች። አባዬም ትተዋት ወደ መኝታው ክፍል ይገባሉ። ቴናዬም ተከትላ ወደ መኝታ ክፍል ትገባና አባዬ እባክህ ይቅርታ አርግልኝ አባዬ እባክህ። አንቺን ይቅር ማለት እኮ እቤቴ ውስጥ ብዙ ቦምብ እንዲቀመጥ መፍቀድ ነው። አንቺን ይቅር ማለት ቤቴ ውስጥ ቦምብ እንደመቅበር ነው። ሂጂ ወደዛ ብለው ከእግራቸው ላይ አንስተው ይወረውሯታል። ይሁንና ቴናዬ ፈጽሞ እባክህ አጥፍቻለሁ፣ ይቅር በለኝ እባክህ፣ የዛሬን ብቻ ይቅር በለኝ። ይቅርታ ስናበዛ እንደ ጅል ቆጠርሽና አይደለ? እንደ ጅል አረግሽና አይደለ? አውቃለሁ አባዬ፣ ብዙ ጊዜ ያሳዝኛለሁ፣ ብዙ ጊዜ በድልሃለሁ። እባክህ የዛሬን ግን ማረኝ። እባክህ አባዬ፣ ተስተትሽ እንደማትማሪ ይቅርታ እንደማላረግልሽ ታውቂያለሽ። ዓይንሽን አፍጠሽ ይቅርታ ትጠይቂ። እሺ ምን ላድርግ? ቤቱን ለቀሽ ውጪ። ከዛ ልጅህን ለሰራተኛ ልትድር ነው። አባባ መለስ አድርገው ሰው በስራ ፈትነቱ እንጂ በሰራተኝነቱ ሊሸማቀቅ አይችልም ይላሉ። እውነት ነው፣ ትክክል ነው። አሁን በአሁኑ ሰዓት ወጥታ እጇ ላይ ገንዘብ ቢኖራት ሰራተኛም ሆና ምንም ሆና ቲና እሱ ያየችው ትሁት ሰራተኛ ተብላ በሰራተኛነት ስሟ መጠራቱ ነው። ይሁንና ቲና ግን የሰው ፈላጊና ሌባና አስመሳይ እንደዚሁም በሰው ገንዘብ የምትመኝ በአቋራጭ ለመክበር ብዙ ነገር ያደረገች ነች። ሰውን ለመግደል እስከ መሄድ ድረስ ያላረገችው ያልቆፈረችው ነገር የለም። ትሁትዬ ደግሞ በጉልበቷ ላቧን ጠብ አርጋ ኮርታ ተከብራ የምታስከብር ሴት ሆናለች። ምክንያቱም ትሁት ምናልባት ተስቤ ብወጣ ማንም እጅ ላይ ሆነ ማንም ሜዳ ላይ አትወርቅም። ውጭ ሲሏት ኮርታ ትወጣለች። ምክንያቱም እየሰራች ነው፣ የወር ደመወዝተኛ ነች። ቲና ግን እሷ ያየችው የቤት ሰራተኛ የሚለውን እንጂ ሰራተኛ የሚባለው ሰርቶ ገንዘብ እንደሚያገኝና ራሱን እንደሚለውጥ እንደዚሁም ደግሞ ራሱ ቢታመም የሚታከምበት የማያጣ፣ ቢራብ የሚበላው አያጣም፣ ቢታረዝ የሚለብሰው አያጣም። የሰራ ሰው ማለት ነው። ግን ያልሰራ ሰው ደግሞ ሁል ጊዜ እንደተሸገረና እንዲሁም ደግሞ በሰው ጥገኝነት ይኖራል ማለት ነው። በዛም አለ በዚህም ሰራተኝነት ሰራተኛ የሚባለው ነገር ሊያሸማቅቀን ሳይሆን ሊያኮራንና ልንኮራበት እንደዚሁም ደግሞ በቃ ደስ የሚል ነገር ነው። ይሁንና ቲና ዛሬ ልጅህን ለሰራተኛ ልትድራት ነው ስትላቸው አባባም መልሳቸው ስራ ፈት እንጂ የሚያሳፍረው ሰራተኝነት አያሳፍርም የሚል መልስ ነው የሰጧት። በሌላ በኩል ደግሞ ዛሬ ተስራም ከምንም ከማንም በላይ ደግሞ ለሰው ልጅ ዋናው አስተሳሰቡ፣ ታማኝነቱ እንደዚሁም ደግሞ ብቁነቱ ከየትኛውም ቦታ ላይ ሊያደርሰው የሚችለው የሰው ማንነቱ ነው።
ለዚህም ምሳሌ ሆና የምትቀርበው ትሁትዬ ነች። ትሁትዬ ወደዚህ ቤት ስገባ ፌስታል አንጠልጥላ በሰራተኛ መልኩ ነበር የገባችው። ሆኖም ግን ከስራዋ እንደዚሁም በታማኝነቷ በሁሉም ነገሯ ከማንም ምንም ታፈልግ ራሷን አጠንክራና ራሷ ጀግና ሆና ለራሷ ብቻ ሳይሆን ለሰው ተርፋ ሰው እንዲመሰክርላት አድርጓል። ለዚህም ምሳሌ አንድ ቀን ዳኒና ዳንዬ ከፍቅረኛው ከኤደን ጋር ቁጭ ብለው ነበር ቲያወሩ። እንዴ እኔ ስትለው ተሷ ጋር እያወዳደርሽ ነው ወይ ራስሽን እያላት ነበር። ዳኒም ራሷ ጀግንነቷንና ታማኝነቷን እንደዚሁም ደግሞ ብቁነቷን ዳኒ መስክሯል። እንደዚሁም ኤደንዬም ማለት ነው። ከዛ አለፍ ሲልም ዛሬ ለመናገር ቢፈራም በዛም በዚህም ቢል ካሊብም በትሁቴ ፍቅር እብድ ብሏል። ትሁቴ በአባባም ለልጃቸው ሚስት የወደፊት የልጃቸው ሚስት ምራታቸው እንዲኮንም ያልፈነቀሉት ድንጋይ የለም። ልጄ ልጄ የሚሏት ትሁቴ የሀብታም ልጅ አይደለችም። ትሁቴ እንደ ካሊብ የመማር እድል አግኝታ እየተማረች አይደለችም። እንደዚሁም ደግሞ ምንም አንዳችም የኔ የምትለው ነገር የላትም። የምትቆጥረው ሀብት መስሪያ ቤት ምናምን የላትም። ሆኖም ግን ከሀብቱም ከምንም በላይ አንድ ነገር አላት። ታማኝነቷ፣ ጀግንነቷ፣ አስተሳሰቧ ተተማረውና ሀብታም ተሆነው ካሊብም እጥፍ ትበልጠዋለች። ለዛም ነው ከሰራተኝነቷ ወደ እቤት እመቤትነቷ ሊያሸጋግራት የቻለው። ብዙዎቻችን ተኛ የተሻለ ቤት ያለው እናት አባት ያለው ስራ ያለው ሰው ስናይ እኛ የተማረ ሰው ስናይ እኛ ያልተማርን ከሆነ ብዙ ጊዜ ቅር ይለናል። ይሄ የማይሆንና የማይታሰብ ነገር ነው። ለሰው ልጅ ብቁና ብቃት ካለው ከማንም ከምንም በላይ ለሰው ልጅ እንደኔ ከትሁት የተማርኩት ነገር መማርም ሳይሆን ገንዘብም ሳይሆን በቂ ጥሩ ገዳፊ እናት አባት መኖርም ሳይሆን ራሳችን ጠንካራና ጎበዝ ከሆንን ራሳችን በራሳችን ማንም እንደሚፈልገን አሁን ላይ ከትሁት መማር እንችላለን። በነገራችን ላይ ይህ ድራማ ሆኖ ይምጣ እንጂ በጣም አስተማሪና እውነተኛ ታሪክ የሆነ እንደዚሁም ደግሞ ብዙዎቻችን በሰራተኝነት እንደዚሁም ደግሞ የተማረ ከኛ የተሻለ የተማረ ሰው ትናይ እሱኮ ብንወደው እንኳን እሱኮ ተምሯን እኔ አልተማርኩም እንዴት እሱ እንዲለኝ እንዲህ ይሆናል ልንል እንችላለን። ግን ነገሩ አይደለም። ዋናው ብቃቱ ዋናው የኛ እችላለሁ ማለት እንጂ ከክፍሉ ወይንም ከዩኒቨርሲቲው ከትምህርቱ ጋር አይደለም። እንደዚሁም ከሱ ቤት ቢላ ጋር ከሱ መኪና ከሱ መስሪያ ቤት ጋር አይደለም። ዋናው የራሳችን ችሎታ አለው። ስለዚህ እንግዲህ በአሁኑ ሰዓት አባባ ለምራታቸው ሊያረጓት ያሰቧትና ያጯት እንደሳቸው የሀብታም ልጅ ሆና እንደዚሁም እንደሳቸው ሳይሆን ትሁቴን ነው። ዳኒ አቤት አባዬ፣ እንደዚህ ትጠፋለህ? እንደ ልጄ እንደዚህ ትጠፋለህ? አለሁ አባዬ፣ ትንሽ እኮ ስራ ቢዚ አርጉ፣ ግን ጥሩ አይደለም። አዎ አባዬ፣ ሰሞኑን ትንሽ ደበረኝ። ለምን ልጄ? ለምን የተፈጠረ ችግር አለ እንዴ? ያው እየሰራሁት ያለው ነገር ነው እየቀጣኝ ያለው። የሰራሁት ግፍና የሰራሁት መከራ አሁን ላይ እየቀጣኝ ነው ያለው። አዎ አባዬ እየቀጣኝ ነው ያለው። እንዲህማ አትበል ልጄ፣ አንተ እኮ ለበደልከውና ላጠፋኸው ጥፋት ተጸጽተህ ይቅርታ ጠይቀሃል። ምናልባት በደሌና ያጠፋሁት ነገር ከይቅርታ በላይ ሆኖብኝ መሰለኝ። አዎ ምናልባት ከዛ በላይ ሆኖብኛል። ጸጽተህ ይቅርታ ጠይቀኸኛል። አሁን ከዚህ በኋላ ልጄ ነህ። ባይሆን የሆንከውን ንገረኝ። አባዬ ኤዱ ተቀይራብኛለች። እንዴ መሆኔ ልጄ? ፉክክሯ ተካሊብ ጋ ነው። እኔ ሰርቼ የማገኘውና እሷ
ደግሞ ምንም ልትደሰትም ሆነ ሊያስደስታት አልቻለም። እሷ እየተፎካከረች አለችው ተካሊብ እኮ እንደ ቤቱ ነው የሚኖረው እንጂ እንደ ጎረቤቱ አይደለም። አንተን ከማንም ጋር ማፎካከርም ሆነ ማነጻጸር የለባት። ተው አባዬ ቢቀለ ብዬ እንጂ ያወራው ጋብቻም ሲባል ካሊብ ነው፣ ስራም ሲባል እንዴት አደረገች ልክ አይደለችም። እንዴት አደረገች ልክ ላናግራት ወይ ለምን እንዲህ አደረገች ጥሩ አይደለም። እንደዚህ ማለቷ ልክ አይደለችም። ወይንስ እኔ ላናግራት ወይ ይላሉ። አይ አባዬ እስቲ እኔ እስከምችል ድረስ እሞክራለሁ። ቆይ ተዋት፣ አታናግራት፣ እስከምችል ድረስ እሞክራለሁ ይላል። እንግዲህ አባባ ትሁትን ቁጭ አድርገው ይጠይቋታል። እሱ እኮ ልጄ የዋህ ነው፣ ሆዱ ምንም ማያቅ ይሏታል። ወላጅ ናቸውና መቼም ወላጅ የራስን ጉድ ማንም የሚሸከምለት የለም። ለወላጅ ምንም ያደርግ ምንም ልጅ ሁሌም ትክክል ነው። ሁሌም ምክንያት ማበጀት ግዴታው ነው የወላጅ። ልጄ እሆድ ውስጥ እኮ እሱ ምንም የለው ይሏታል። እንዴ አባዬ እንደፈለገ እየተናገረ እንዴት ሊኖረው ይችላል? የውስጡን እኮ አውጥቶ አስወጥቷል። ምን ሊኖረው ይችላል ይላሉ ትላለች። አይ ልጄ አንቺ ታልፈለግሽ እኮ ይቀራል። አይ አንቺ ታልፈለግሽ ይቀራል። አይ እሺ አባዬ፣ ለማንኛውም ለሱ እንዲያትነግረው ትላለች። ከዛ መለስ ትልና አባዬ አመሰግናለሁ ትላቸዋለች። ላይክ፣ ሰብስክራይብ፣ ሸር አድርጎ አመሰግናለሁ።